አሸንፎ ነበር። ጀረም ፊሊፕ ማሸነፊያውን ጎል አስቆጥሯል። ሁለተኛው ዙር በዚህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ሲገናኙ ሐዋሳ 3-0 አሸንፈዋል። አሊ ሱሌይማን የሲቢኤ ኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ጨዋታ ባህር ዳር ከተማ ከሐዋሳ ከተማ የመጀመሪያው አጋማሽ ተጀምሯል። 13ኛ የእርስ በርስ ግንኙነታቸው ነው በዚህ ጨዋታ የሚከውኑት። በቀደሙ 12 ግንኙነቶች ሐዋሳ ከተማ የተሻለ የማሸነፍ እድል አለው። ንጻሬውም ያን ያሳያል። አብዱ መሐመድና ዮናስ አዘዘ ጨዋታውን በቀጥታ በኦቢኤን ሆርን ኦፍ አፍሪካ የቴሌቪዥን እንደዚሁም የዩቲዩብ ቻናል በቀጥታ ወደ እናንተ እያደረስን እንቆያለን። አናንያ ጌታቸው አናንያ ምናልባት ኮቤና ቦአቴንግ የተሻለ ኳስ ማቅረብ ይችላል ወይ? ቦአቴንግ በረከት ሳሙኤል እዛ ቦታ እስካለ ድረስ በቀላሉ ይህን እድል ማግኘት አይቻልም። አብዱ አናንያ ሁለት ቁልፍ ፓሶች አቅድሞ እንደሰኒ ሮጠበትና ያላገኘው ኳስ፣ አሁን ደግሞ በግራ ቦአቴንግ አማካይ ክፍል በላይ በጣም እንደዚህ አይነት ተጫዋች የሚያስፈልጋቸው ወደፊት ሜዱ ጥራት ያላቸው ፓሶች የሚሰጥ ሄኖክ ይበልጣል። ሄኖክ ጥሩ ኳስ አናንያ በድጋሜ መሳይ ያገኘው አመለጠው። ያሬድ ብሩክ ጥሩ ኳስ ምን ተስኖት ቶማስ ምን ተስኖት ለተባረክ ዛሬ እዚህ ሜዳ ላይ ለሶስተኛ ጊዜ ነው አግዳሚ ሲመልስ። ተባረክ ይፋሞ ከምን ተስኖት የተላከለት ሰንጣቂ ኳስ ግሩም ነበር። ኳሊቲ ተባረክ ምን አይነት ጉልበት ነው ያለው አብዱ። ምን ተስኖት ግሩም ኳስ ነው አሾልኮ የሰጠው። ከፍጹም ፍታሉን ተቋቁሞ ነው አብዱ ኳሱን የገጨው። ምን ተስኖት ግን የሚገርም ፓስ ነው አብዱ። ልክ ሙሉጌታ ወልደ ጊዮርጊስ አስቀድሞ ለብርሃኑ የሰጠው አይነት በቅድም በተመለከትነው መቀሌ ጨዋታ። ሄኖክ ይበልጣል። ሄኖክ በቀላሉ ኳሱን አሳልፎ ሰጥቷል። አብነት በድጋሚ ሄኖክ ተባረክ ይፋሙ ጌታነህ ከበደ ጥፋት ተሰርቶበታል። ቅርበት አንጻር ወደ ጎል መቀየር የሚችል ኳስ ነበር። በጣም ፍጹም ፍትህ አለው። አሁንም ባህር ዳሮች ሌላ በር እያንኳኩ ናቸው። መሳይ ያገኘው ወንድማገኝ ማዕረግ አለ። ጉዳቱ ከባድ ይመስል ነበር። ለጎል ካስቆጠረበት ፖዚሽን ጋር ተመሳሳይ ምቱም ተመሳሳይ ይመስላል። አብዱ ምናልባት ተመሳሳይ ከፈቱ ድንጋ ምን ሊያደርጉት ይችላሉ? ባህር ዳር ከተማዎች ፈጣን ሩጫ በረከት ጋቡ በረከት ሄኖክ ይበልጣል። ሄኖክ ተመለሰ። ባህር ዳሮች ተተራመሱ። በመጨረሻም ከእግራቸው ወጣ ኳሱ። ከተቆጣጠረ በኋላ ሚዛኑን መጠበቅ አልቻለም አብዱ። ከዛ በኋላ የድል ጉዳይ ነው። ኳሷን ያገኘ ቆታ ደጎል ይመታታል። ጥሩ ፍልሚያ ባህር ዳር ማጥቃቱ የተሻሻለበት የተሻለ ፉክክር የታየበት ጨዋታ ይመስላል። 0-0 ቢሆን 17ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ከሐዋሳ ከተማ ሁለተኛው አጋማሽ ተጀምሯል። ከአበና ግርማ ዲሳሳ ከፍ ብሎበታል። ትንሽ በሐዋሳ በኩል ከቤና ቦአቴንግ በረከት ቦአቴንግ ጥፋት ግርማ ዲሳሳ ላይ ወንድማገኝ ባህር ዳር ከተማ ቀድሞ ባቻ ውጤት ካጠናቀቃቸው 9 ጨዋታዎች ጎል ያስቆጠረው ባንዱ ብቻ ነው። በ8ቱ ጎል የለውም። 0-0 ነው የተለያየው። ይሄኛው 9ኛ 0-0 የሊጉ ሪከርድ 52 በመቶ የኳስ ቁጥጥር ባህር ዳር ከተማ 12 ሙከራዎች ግን ከነዚህ 12 ሙከራዎች ሁለቱ ብቻ ናቸው ኢላማቸውን የጠበቁት። በ75 ደቂቃ 2 ኢላማ የጠበቀ ሙከራ መሳይ ያገኘው ናትናኤል ሻጋሞ ፍቃደ ስላሴ ዚያድ ከድር ከተከላካይ ጀርባ ለደግፌ አለሙ ደግፌ ያብስራ ደግፌ ጌታነህ ኢላማውን አልጠበቀም። ጨዋታውን በዚህ ውጤት የመጠናቀቅ ዕድሉ ሰፊ እነሱም ይገባናል የሚል አይመስልም። አመስግነው ነው የሚለያዩታቸውን። ጨዋታው ተጠናቋል። ባህር ዳር ከተማ 10ኛ የውድድር ዘመናቸው ውጤት ከ17 ጨዋታ 10 አቻ 9 ደግሞ ጎል ያልተቆጠረባቸው ሆነዋል።